መንፈሱ ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስማ ወልድ ወመንፈስ ቅዱስ አሐዱ አምላክ አመ ተስዑ ለታኅሣሥ በዛቲ ዕለት አይረፈ አብ ቅዱስ አባ በአሚን ተአማኒ ዘኮነ ሰማዕተ ዘእንበለ ክህወተ ደም። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 9 በዚች ቀን ያለ ደም መፍሰስ ታማኝ የሆነ ቅዱስ አባት አባ በአሚን በሰማዕትነት አረፈ። እርሱም በደቡብ ግብጽ በእስሙናይን አውራጃ ለሀገረ ቴርሳ አቅራቢያ ከሆኑ ከሐጺብ ተወላጆች ወገን ነው። ለአንድ ባለጸጋ በጅሮንድ ሆኖ ሳለ ስለ ንጽሕናውና ስለ ቅድስናው በሁሉ ዘንድ ተወዳጅ ሆነ። የባለጸጋው ሚስት አባ በአሚንን እጅግ የምትወደውና የምትተማመንበት ሆነች። እርሱ ግን የዚህን ዓለም ፍጻሜ አሰበ። የባለጸጋውንም አገልግሎት ትቶ ወደ ገዳም ሄዶ መነኮሰ። ባለጸጋውም መሄዱን በሰማ ጊዜ እጅግ አዘነ። ሚስቱንም ይዘው አባ በአሚን ወዳለበት በአንድነት ሄዱ። ወደ እርሳቸውም እንዲመለስም ለመኑት። እንዲህም አሉት፣ ከአንተ እንለይ ዘንድ ከቶ አንችልም፣ ስለዚህ አንተውህም አሉት። አባ በአሚንም እኔ የራሴን ብጻት አድርጌ ለእግዚአብሔር ሰጥቻለሁ እኮን አላቸው። ይህንንም ሲሰሙ ከእርሱ በመለየታቸው እያዘኑ ትተውት ተመለሱ። ከዚህም በኋላ በአማረ ተጋድሎ ሁሉ ታላቅ ተጋድሎን በመጋደል ብዙ ዘመናትን እግዚአብሔርን አገለገለው። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ምስክር ሆኖ ደሙን ሊያፈስ ወዶ ወደ እንዴናው ከተማ ሄደ። ብዙዎች ምዕመናንንም ሲያሰቃዩቸው አገኛቸው። እርሱም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ጽኑ ስቃይንም አሰቃዩ። ስጋውን በእሳት ለበለቡ፣ ሕዋሳቱንም ሰነጣጥቀው ከመንኮራኩር ውስጥ ጨመሩት። ዳግመኛም በአጋሏቸው የብረት ዘንጎች አቃጠሉት። በዚህም ሁሉ ጸና። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለ ጉዳት በጤና ያስነሳው ነበር። እንዲህም እየተሰቃየ ሳለ ጣዖት የሚያመልክበት ወራት አለፈና ጻድቅ ቆስጠንጢኖስ ንጉሠ ክብር ይግባውና በጌታ ንጉሥ ቆስጠንጢኖስ ነገሰ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ዲዮቅልጥያኖስ ያሰራቸውን እስረኞች ሁሉ እንዲፈቷቸው አዘዘ። ጌታችንም ለአባ በአሚን ተገለጠና ከሰማዕታት ጋር እንደቆጠረው አስረዳው። ንጉሥ ቆስጠንጢኖስም ከሳቸው ቡራኬ ሊቀበል ሽቶ ከውስጣቸው 72 እስረኞችን ወደ እርሶ ያመጡ ዘንድ አዘዘ። አባ ኖብ ከእርሳቸውም ጋር በዚያ ነበረ። ከእርሳቸውም አንዱ ይህ አባ በአሚን ነው። ከዚህም በኋላ ከእስሙናይን ውጭ በሆነች ገዳም የሚኖር ሆነ። ጌታችንም ታላቅ ጸጋን ሰጥቶት በሽተኞችን ሁሉ የሚፈውሳቸው ሆነ። ዜናውም በቦታው ሁሉ ተሰማ። በዚያም ወራት የሮም ንጉሥ ሚስት የሆነች አንዲት ንግሥት ነበረች። እርሷም ከእርሷ ጋር ስለሚኖር የወንጌላዊውን ዮሐንስ የራእዩን መጽሐፍ ሁል ጊዜ የሚያነብላት የሆነ እግዚአብሔርን ስለሚፈራ ስለ ድንቅ ዲያቆን እጅግ የታመነች ናት። ከንጉሥ ሹሞች አንዱ በቀናበት ጊዜ ወደ ንጉሡ ሄዶ ጌታዬ ንጉሥ ወይ እወቂ፣ ዲያቆን ዮሐንስ ሁልጊዜ የዮሐንስ የራእዩን መጽሐፍ በማንበብ እያመካኘ ከመቤቴ ንግሥት ጋር ይተኛል አለው። ንጉሡም ይህን በሰማ ጊዜ እጅግ አዘነ። በዚያንም ጊዜ ተነስቶ ንግሥቲቱ ወዳለችበት ቤተ መንግሥት ገባ። ያንንም ዲያቆን በፊቱ አቁሞ የዮሐንስን ራእይ መጽሐፍ ሲያነብ አገኘውና ከነ መጽሐፉ ወስደው ዲያቆኑን ከባሕር እንዲያሰጥሙ ታዘዘ። 2 ሰዎችም በታናች ጀልባ ጭነው ወስደው ከባሕር መካከል ወረወሩት። ወዲያውኑ ብርሃንን የለበሰ ሰው ከሰማይ ወርዶ ያንን ዲያቆን ከመጽሐፉ ጋር ነጥቆ ወስዶ ከአንዲት ደሴት ላይ አኖረው። እነዚያ 2 ሰዎች ሲያዩ ነበር፣ እጅግም እያደነቁ ተመለሱ። ያዩትንም ለንጉሡ አልነገሩትም። ንግሥቲቱም በዲያቆኑ ላይ የተደረገውን ባየች ጊዜ እጅግ አዘነች። በእርሷም ደዌ ጸናባት። ሆዷም ቆስሎ 15 ዓመት ኖረች። ወደ እርሷም ብዙ ጥበበኞች ባለ መድኃኒቶች መጥተው ነበር፣ ግን ሊፈውሷት አልቻሉም። አንድ አዋቂ ሰውም እንዲህ ብሎ መከራት፣ በግብፅ አገር ወደሚኖሩ ቅዱሳን ብትሄጂ ከደዌሽ በተፈወስሽ ነበር። በዚያን ጊዜ የተነሳች ከእርሷም ጋር ብዙ ሰራዊት አለ። ወደ ግብፅ አገርም ደርሳ ገዳማቱንና ቤተ ክርስቲያናትን ሁሉ ዞረች፣ ግን አልዳነችም። ወደ እንዴናው ከተማም በደረሰች ጊዜ ስለ መምጣቷ የአገሩ መኳንን ታደነቁ። እርሷም ችግሯን ሁሉ ነገረቻቸው። እነርሱም ወደ ቅዱስ አባ በአሚን እንድትሄድ መከሯት። በመርከብ ተሳፍራ ወዲያውኑ ቅዱስ አባ በአሚን ወዳለበት
ወዳለበት ገዳም ደረሰች። እነሆ ንግሥት ወደ አንተ መጥታለች፣ ከአንተም ልትባረክ ትሻለች ብለው ነገሩት። እርሱም ከምድር ነገሥት ጋር ምን አለኝ ብሎ መውጣትን እምቢ አለ። መነኮሳትም ወደ እርሷ እንዲወጣ አጽንተው ለመኑትና ወጣ። ባየችውም ጊዜ ከእግሩ በታች ወድቃ ሰገደችለት። እርሱም በዘይት ላይ ጸልዮ ቀባት። በዚያንም ጊዜ ዳነች። ቅዱስ አባ በአሚንም ንጉሥ ከባሕር ባሰጠመው በዚያ ዲያቆን ምክንያት ይህ ሁሉ እንደደረሰብሽ ወቂ፣ እርሱ ግን በአንዲት ደሴት ውስጥ በሕይወት ይኖራል። የአቡ ቀለምሲስ ዮሐንስ የራእይ መጽሐፍም ከእርሱ ጋር አለ አላት። ንግሥቲቱም ሰምታ እጅግ አደነቀች፣ ደስ አላትም። ስለዚያ ዲያቆን በሕይወት መኖርና እርሷን ፈውስ ለማግኘቷ ለቅዱስ አባ በአሚን እጅ መንሻ ብዙ ገንዘብ አቀረበችለት። ከንዋየ ቅዱሳት በቀር ምን ገንዘብ አልተቀበለም። ከዚህም በኋላ እግዚአብሔርን እያመሰገነች ወደ ሮሚ ሀገር ተመለሰች። በእርሷ ላይ የሆነውንም ሁሉ ወደ ባሕር ስላሰጠሙ ስለዚያ ዲያቆንም እርሱም እስከ ዛሬ በአንዲት ደሴት ውስጥ በሕይወት እንዳለ ለንጉሱ ነገረችው። ንጉስም ይህን ነገር ሰምቶ እጅግ አደነቀ። ይፈልጉትም ዘንድ መልእክተኞችን ላከ። በደሴትም ውስጥ በሕይወት አገኙት። መጽሐፉም ከእርሱ ጋር አለ። ተመልሰውም ለንጉሱ ነገሩት። ሁለተኛም ወደ እርሱ እንዲመጣ እየማለደ ላከ። ከመልእክተኞችም ጋር ወደ ንጉሱ መጣ። ንጉሱም ባየው ጊዜ ታላቅ ደስታ አደረገ። ከእግሩ በታችም ወድቆ በአንተ ላይ ስላደረግኩት በደል ይቅር በለኝ አለው። እርሱም በአንድነት እግዚአብሔር ይቅር ይበለን አለ። ከዚህም በኋላ ያ ዲያቆን በሮሚ ሀገር ላይ ሊቀ ጵጵስና ተሾመ። ያንንም የዮሐንስ አቡ ቀለምሲስ ራእይ ተረጎመው። ቅዱስ አባ በአሚንን በቀንና በሌሊት ያለማቋረጥ የሚጋደል ሆነ። በአቅራቢያውም አንድ ደግ ኤጲስቆጶስ አለ። በአንዲት ሰማዕታት ገዳም ከምዕመናን ጋር በዓልን ሲያደርግ አርዮሳውያንም ለራሳቸው ሐሰተኛ ኤጲስቆጶስ ይዘው ሕዝቡን የሚያስቱ ሆኑ። የሀገሩም ኤጲስቆጶስ ወደ አባ በአሚን መጥቶ ስለሊህ ከአደያም የደረሰበትን ሐዘኑን ሁሉ ነገረው። የሰማዕታትም በዓል በሆነ ጊዜ የሊህን ከአደያን ምክር እግዚአብሔር ይበትን ዘንድ ቅዱስ አባ በአሚን ከሕዝቡ ጋር በመለመንና በመስገድ ጸለየ። ከዚህም በኋላ የሽመል በትር ያዘ። ሕዝቡም ሁሉ እያንዳንዱ በትሮችን ይዘው ወደ እነዚያ ከአደያን ሄዱ። ከአደያንም ባዩ ጊዜ ተበተኑ፣ ወደዚያ ዳግመኛ አልተመለሱም። እግዚአብሔር ምክራቸውን በትኖባቸዋልና። ቅዱስ አባ በአሚንም ፈጽሞ ባረጀ ጊዜ የሞት ደዌን ታመመ። መንኮሳቱም ሁሉ ሰብስቦ ዕድሜው እንደቀረበ ነገራቸውና አጽናናቸው። እነርሱም ከእርሱ ስለመለየታቸው አዘኑ። ከዚህም በኋላ በፈጣሪው እግዚአብሔር እጅ ነፍሱን ሰጠ። መነኮሳቱም እንደሚገባ እያመሰገኑና እየዘመሩ መልካም አገናነዝን ገነዙት። ስጋው በእምነት ወደ እርሱ ለሚመጣ ሁሉ መጠጊያ ሆነ። ወይም በቀናች ሃይማኖት ጸንቶ ወደ ቤተ ክርስቲያን ሂዶ በስሙ ለሚያምን ሁሉ የለመነው ይሆንለታል። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለከ በአሚል ስኩብ በአራተ ሐጺል ልሁብ ለጓለማውታ ቀባሚ ወለማአስ ወሰላም ለእለ ምስሌሁ በቤተ መከራ ወጻይብ በእንተ ክርስቶስ ሙቁሃን ህዝብ። በዚችም ቀን የበድላም የአርማንያና የዘካርያስ የረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚች ቀን የአንጾኪያ ሀገር ሊቀ ጳጳሳት የነበረ የቅዱስ አባ ሳዊሮስን ስጋ ከእስክንድሪያ ውጭ ወደ ሆነች ደብረ ዝጋግ ገዳም አመጡ። በዚችም ቀን ቅዱስ አባት የእስክንድሪያ ሊቀ ጳጳሳት ተውፋኔዎስ አረፈ። በዚችም ዕለት የከበረ አባት ጻድቅ ኤጲስቆጶስ የስሙ ትርጓሜ የሕዝብ አሸናፊ የሆነ አባ ኒቆላዎስ አረፈ። በዚችም ቀን ቅዱሳን ተላስስና አልዓዛር በሰማዕትነት አረፉ። በዚችም ቀን ከቁስጥንጥንያ ሀገር ለከበሩ ሰዎች ልጅ የሆነች ቅድስት ሱርስት አረፈች። በዚችም ቀን ዳግመኛ ከታናሽነቱ ጀምሮ ጃንደረባ የሆነ አባ ጠዋሽ አረፈ። ዛቅረብኩ ማይሌተ ዘኪሬ አይላፈም ለተጸምዱ ከዘልፈ ለላ አነብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸሪቀ መበለቱ ኩፈም ለአቡሁ በውላን ዘተርፈ ነቢያት ቅዱሳኑ ሐዋርያት ሰባኪያን ሰማዕታት ጻድቃኑ መላእክት ትጉሃን ደናግላ ዲዩ መነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆ ንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎ ዘደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ውሬ መሐረነ ኢየሱስ ክርስቶስ። ተአምሪሁ ለአቡነ እስትንፋሰ ክርስቶስ ጸሎቱ ወበረከቱ ያህሉ ምስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የአቡነ እስትንፋሰ ክርስቶስ ተአምሪህ ነው። ጸሎትና በረከቱ ከህዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ኮሬብ በሚባል ሀገር ብዙ ዘመን ታሞ በአልጋ ላይ ተኝቶ የሚኖር አንድ ሰው ነበር። ለዘመዶቹም ወደ አባታችን አቡነ እስትንፋሰ ክርስቶስ ገዳም ውሰዱኝ፣ ያለ እርሱ የሚፈውሰኝ የለም አለ። በፍጹም ልቡናው አምኖ ይህን በተናገረ ጊዜ ተሸክመው አምጥተው ከአባታችን መቃብር ላይ አስቀመጡት።
ያም ታማሚ ሰው አባታችንን ከደጅ ወደቅሁ፣ በጸሎት ተማጸንኩ፣ የተአምራትንም ኃይል በእኔ ላይ ግለጽ፣ ኃጢአተኛ የምሆን የእኔ የባሪያን ልመና ቸል አትበል አለ። ይህንንም ብሎ ከአባታችን ከአቡነ እስትንፋሰ ክርስቶስ ቤተ ክርስቲያን አጠገብ የምትፈስ ጸበል ተጠምቆ ተኛ። ሲነሳ በአባታችን በአቡነ እስትንፋሰ ክርስቶስ በጸሎቱ ዳነ። እጆቹና እግሮቹ ቀንተውለት በእግሩ ቆመ። ጉልበቱም እንደ ጎልማሳ ጉልበት ሆነ። ሕዝቡም የተደረገለትን ተአምር አይተው እጅግ እግዚአብሔርን አመሰገኑ። ይህ ጻድቅ ተአምራቱን አሳየን፣ እኛም በጸሎቱ ኃይል ተማጽነናል እያሉ አባታችን አቡነ እስትንፋሰ ክርስቶስን አደነቁ። እኛንም በጸሎቱ ኃይል ከክፉ ዕለት እና ከጥፋት ሰዓት በሚመጣው ዓለም ከገሃነም እሳት እንድን ዘንድ ተማጽነናል። ጸሎቱና በረከቱ ከሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ አሜን። የትምህርታችን ርዕስ የምናደርገው የተሻለ በሩስቲ ሐሳብ ማቅረብ። ምን አልኳችሁ? በማርያም ወይ ኮስተር አትበሉብኝ፣ እኔ ድንግጥ ነው የምለው ዝም ስትሉ። የተሻለ ሐሳብ ማቅረብ። እንደዚህ እቺን አጠር አድርገን ነው የምንነጋገረው። ብዙም ስለ ጮህን አይደለም፣ ብዙም ስለ ቆየን አይደለም። ለጠቢብ ሰዓት ቃል ተበቆ ምእመናንዬ ስሙኝ። ቤተክርስቲያን ስትመጡ ለአበበ ሊባኖስ የሚባል ተክል አለ። ለአበበ ሊባኖስ የሚባል ተክል አለ። ለአበበ ሊባኖስ የሚባለው ተክል በክረምት ከትላልቅ ዛፍ ስር የሚበቅል ነው። ከትላልቅ ዛፍ ስር ክረምት ውሃ ሲያገኘው ከትላልቅ ዛፍ ስር ይበቅላል። በራሱ አይቆምም፣ በራሱ አያብብም፣ በራሱ አያፈራም። ልክ ውሃ ስላገኘ ብቻ ብቅ ይላል። ከዛፉ ላይ የሚወርደው ጠፈጠፍ አናቱን ሲለው እንደገና አሁንም ክረምት ሲመጣ ይበቅላል። ስለዚህ እንደማመጥና መልስ ሰጡኝና ቶሎ ቶሎ ብዬ እናንተም ወደ ቤታችሁ ወደሚያምረው ቤታችሁ ሄዳችሁ አሁን አይናችሁ ላይ ሽው የሚለውን ቡናችሁን ጠጡ፣ ምሳች ቁርሳችሁን ብሉ፣ እኛም እንደሚሆን ያደርገናል መድኃኔዓለም። በማለዳ ግን እቅፍ አድርጎ በቤቱ ስለሰበሰበን ክብርና ምስጋና ይግባው። ለአበበ ሊባኖስ የሚባለው ተክል ለመብቀል ይበቅላል። እስቲ በሉ ለመብቀል ነው ይበቅላል፣ አያድግም። ለመብቀል ምን ይሆናል? ነገር ግን ምን አይልም፣ የራሱ ግንድ፣ የራሱ ዛፍ፣ የራሱ ፍሬ አይሰጥም። ኦርቶዶክሳዊ ክርስቲያን በክረምት የሚበቅል እንቦጭ አይደለም። ኦርቶዶክሳዊ ክርስቲያን እንደናንተ ነው። ይበቅላል፣ ቤተክርስቲያን ይመጣል፣ ያድጋል፣ ያስቀድሳል፣ ፍሬ ያፈራል፣ ይቆርባል። ኦርቶዶክሳዊ አፕሮች ነው። ሰው ኦርቶዶክሳዊ እምነት ተከታይ ከሆነ ያስቀድሳል፣ ይቆርባል፣ ንስሐ ይገባል፣ እለት እለት በቤተ መቅደስ ይኖራል። የፕሮቶኮል ክርስትና የለም። ምንም እንኳን ተወዳዳሪ ባይኖረንም ዓለም በጣም ከባድ ስለሆነች ቤቱን መጠበቅ አለብህ፣ ሃይማኖትን መጠበቅ አለብህ። እንደምታየውና እንደምትሰማው ነው። ከዚህ ከመድረክ ላይ እኛ ቃላት እንድንወረወር አትጠብቅ፣ ንቃና ሃይማኖትን ጠብቅ። ምታየው ነው ምንናል መውረድ ችግር የለውም። ሰው ይዘቅጣል እንዴ? መውረድ ምን ችግር አለው? ታሪክን መካድ ችግር የለውም። እውነታን ማበላሸትም ችግር የለውም። ግን እንደው ይሄን ያህል በሚያምር ሱፍ ውስጥ ተቆርጦ ተቀምቅሞ ጥርስን ተቦርሾ ጸጉሩን ፍሪዝ አድርጎ ሊሰብካችሁ ነው ብሎ የተነሳ ሰው ኦርቶዶክሳውያን መስከረም 16 ዳመራ ደምረዋል። አቤት አቤት የማያፍር ትውልድ! ዳመራ ደምረው መስቀሉ ተገኘ ብለው ያስቸግሩናል። የመስቀሉን ጌታ ግን አያከብሩትም። አንተ ተዋህዶ ናት የመስቀሉን ጌታ ማታከብረው? ለመሆኑ መጋቢት 27 ዓርብ ቀን ስቅለት ብላ የተዘጋው አንተ ዳንኪራ ልትመታ ነው? ሕማማት እያለች የምታከብረው 55 ቀን ሙሉ የምትጾመው ኢየሱስን ሳታውቀው ቀርታ ነው? መውረድ ችግር የለውም። እንደዚሁ ዘመናዊ መሆን ችግር የለውም። እንደዚህ ሰው ተነስቶ ይፈጠፈጣል። ይህን ያክል ጥላቻ! ለመሆኑ ይህች ሀገር ተዋህዶ ባትኖር ኖሮ ምን ነበር የምትሆነው?
የፈለከውን መከተል ትችላለህ። እግዚአብሔር የነጻነት አምላክ ነው። ይህን ያክል ግን እንዴ ትውልድን ማግሸም እንዴ! እንደምን አደራችሁ? አረ እንደምን አደራችሁ? እስቲ ልጆች ያሏችሁ እጃችሁን አውጡ፣ አውርዱ። እግዚአብሔር ይጠብቅላችሁ። አሜን አትሉም? ልጆቻችሁን ይዛችሁ የመጣችሁ እጃችሁን አውጡ። በሕግ አምላክ በተክልዬ ልጆቻችሁን ይዛችሁ የመጣችሁ አውርዱ። ልጆቻችሁን አስተኝታችሁ ጥላችሁ የመጣችሁ እጃችሁን አውጡ። በተክልዬ ልጆቻችሁን ቤት አስቀርታችሁ የመጣችሁ አንሱ። ምን ልታረጓቸው ነው? ቤት አስቀምጣችኋቸው የመጣችሁት ምን ልትሆኑ? እናንተ ልትጸድቁ፣ እናንተ ወንጌል ልትማሩ። እነሱ ያኔ ሞባይል ውስጥ ናቸው። እዛው በቃ ይዘውታል። ስክሮል እያደረጉ ነው። ለምን ምን እንዲያገኙላችሁ፣ ምን እንዲጠብቋችሁ፣ ምን እንዲጠብቁላ እንዳትበሉ፣ የሚጦር ልጅ እንዳታጡ ነግሬያችኋለሁ። ሌላው እንዳለ ሆኖ ማለት ነው። ወደዚህኛው ሐሳብ ስንመለስ የዮሐንስ ደቀ መዛሙርት ኢየሱስ ጋር መጡ። ይሰማል ድምጽህ፣ ቶሎ ቶሎ ብለህ ብትጮህብንም ይሰማናል የምትሉ አንዴ እጃችሁን አሳዩኛ። ይሰማል? አመስግኑልኝ አንዴ አምላኬና እና መደማመጡ ነው። የዮሐንስ ደቀ መዛሙርት ወደ ኢየሱስ መጡና እቺም አንዳንዶቻችን ክርስትና እስክትለምዱኝ ነው። የተሳዳቢም አይደለሁም አዋቂም አይደለሁም፣ ግን ያንገበግበኛል። የሀገሬ ጉዳይ የተዋህዶ ጉዳይ ጣራ ሰንጥቄ በጓሮ በኩል ስላልገባው የቤተክርስቲያኔ ጉዳይ ያሳስበኛል። እኔ እንኳን ባልኖርበት ትውልድ እንዲኖር የቤተክርስቲያኔን አደራ እንደ አቅሜ ለመወጣት እሞክራለሁ። ወንጌል ደግሞ ከባድ ናት። ተናጋሪውንም ሰሚውን ነው ለሁለት የምትከፍለው። ላይ ፕሮቶኮል ወንጌል ሰባኪዎች ተጠንቀቁ። ፕሮቶኮል የሚባል ነገር የለም። ዝቅ ስትል ነው ከፍ የሚያደርግህ። የዮሐንስ ደቀ መዛሙርት ዮሐንስ በጣም ለስለስ አድርጎ አስተምሯቸው ስለነበር የክርስቶስ ኢየሱስን ስብከት ምን ብሏል ዮሐንስ? እኔ በሏ ለንስሐ በውሃ አጠምቃችኋለሁ። ንገሩኛ፣ በምን አጠምቃችኋለሁ? ንገሩኝ፣ በምን አጠምቃችኋለሁ? ከኔ በፊት የነበረ እርሱ ከኔ በኋላ የሚመጣው በእሳት ያጠምቃችኋል ብሏቸው ስለነበር ክርስቶስ ኢየሱስ ከዮሐንስ ከፍ አድርጎ ሰበካቸው። እረፍ፣ ተመለስ፣ እመን፣ ተጠመቅ፣ ዳን እያለ ክርስቶስ ኢየሱስ የኛ አባት፣ የኛ ጌታ፣ የኛ መድኃኒት ከዮሐንስ ትንሽ ከፍ ያለ ትምህርት ስላስተማራቸው በዮሐንስ ጊዜ በእሽሩሩ ዮሐንስ እናንተ የፉኝት ልጆች ከሚመጣው መከራ ማን አስተማራችሁ? በዛፍ ስር ምሳር ተቀምጧል፣ ክፉ መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል እያለ ዮሐንስ ህዝቡንም እያባበለ እንደ ህዝብ፣ ቀራጮችን ደግሞ እንደ ቀራጭነታቸው፣ እነዚህ ደግሞ እነዚህ ምንድነው ጭፍሮችን ተው እያለ እንደየማዕረጋቸው አስተምሮ አባብሎ ወደ እሱ አምጥቷቸው እኔ ክርስቶስን ላሳያችሁ እንጂ እኔ ክርስቶስ አይደለሁም እያለ በትህትና ስላስተማራቸው ያ ትምህርት የሚቀጥል መስሏቸው ወደ ኢየሱስ ሲሄዱ ትምህርቱ ከፍ ብሏል። ትምህርቱ ተቀይሯል። መዳን የምትፈልግ ከሆነ ንስሐ ግባ። ዓመተ ፍዳ ዓመተ ኩነኔ አልፎልሃል። እኔ ከአብ ዘንድ ነው የመጣሁት፣ አብ የላከኝን እናገራለሁ። ሕመምተኞች እንጂ ጤነኞች ባለን መድኃኒት አያስፈልጋቸውም፣ እኔ መድኃኒት ነኝ እያለ ሲሰብካቸው ከበዳቸው። አንዳንድ ጊዜ እንደዚህ ትቼዋለሁ፣ ይቀር ባህሪዬን ስለማታውቁት የት ነው የመጣብን ብላችሁ ደግሞ ማስታወሻ ከምትጽፉብኝ ልተወው። እውነታው አንዳንድ ጊዜ በቃ እውነት ከሆነ እውነት ነው፣ ተቀበል። ራስን በወንጌሉ ሐሳብ ውስጥ አስገባ እንጂ የአንተን ሐሳብ ወንጌሉ ላይ እንዲስተካከል አንሞክር። በእኛ ቁመት የተለካ ወንጌል የለም። እስኪ ምናን በማርያም እንደምን አደራችሁ? ወንጌል እውነት ሲሰበክ ደስ ይለናል የምትሉ እስቲ አምላካችሁን አመስግኑ። ደስ ይለናል በቃ ይሁን ምትሉ። ለምን ነው ሻወር የምንወስደው? ቆሻሻችን እንዲነጻ አይደለም እንዴ? ወንጌል በቃ እንዲናት ነፍሱን ማጽዳት ነው ስራዋ።
አሁን እዚህ ውስጥ አትሸማቀቅ። በቃ ራስን ጣል አድርግና ቀና ብለህ ቁጭ በል። ልብን ክፈት። እንደ ልያ ሐር ነጋዴዋ ናት ወንጌል የሰማችው። ድሃ ስለሆነች አለ ወንጌል የሰማችው። ወንጌል ለሁሉም ነው የሚያስፈልገው፣ ለሁሉም። አንዳንድ ጊዜ በቃ የሆነ ስማርት ማይንድ ሊኖረን ይገባል። በቃ እግዚአብሔር ምንናል እመቤቴ ቤተክርስቲያን ሄጄ በሏ በማታ ኩርፍኛ ቤተክርስቲያን ሄጄ ወንጌል ሲነገር ለነፍሴ ወይ ለስጋዬ ካልተነገረኝ እግዚአብሔር ረስቶኛል ማለት ነው። ማን ረስቶኛል ማለት ነው? ሲነገር እኛ እንዳትደክሙ። ተነገረን ማለት ነካን ማለት እግዚአብሔር አይቶናል ማለት ነው። ተመለስ ከተባልክ ተመለስ፣ በርታ፣ በበጎ ስራ ሂድ፣ ስራህን ይባርክልህ፣ ልጆችን ጤና ይስጥልህ፣ የቤትን ጎዶሎ ይሙላ ከተባለ ደግሞ ተነክተሃል ማለት ነው። ካልሆነ በስተቀር ያንቀልባ ወንጌል የለም። ጌታ እዛ ነው ያለው። ከናቱ ስም ሸምድዶ እንትና የምትባለው ናስቲ ተበዛ እንደሚባለው እዚህ የለም። አውቅ ጨፍኑ ተብሎ ወንጌል የለም። ስለዚህ ዮሐንስ ደቀ መዛሙርት ኢየሱስ ጋር መጡና ጌታ ሆይ አሉት። በቃ ጨርሻለሁ እኮ እንትን ነው ያው እናንተን ለማስተማር ሚኒመም 8 ሰዓት እኛ ማጥናት አለብን። እግዚአብሔር ምስክሬ ነው። ቴዎሎጂ ይሄንን ነው የሚያዘው። 1 ሰዓት ለማስተማር በሉስቲ 8 ሰዓት ማጥናት አለብህ። ያውም ከጸሎት ጋር። የማይጸልይ ሰባኪ አይሳካለትም። ውሸት ፕሮግረስ ሪፖርት ነው የሚሆነው። ወንጌል ባህሪዋ ይሄን ሳምንት ሙሉ ሲተራመስ የነበረውን አይምሮ ማስተካከል ነው። ቤቱ መታችሁለታልና አይምሮአችሁን ልቦናችሁን መድኃኔዓለም አስተካክሎ ይመልሳችሁ፣ በበረከት ለመመለስ ያብቃችሁ። ግድ የላችሁ ሙርጧት አትቁሩ ከቤተክርስቲያን ግድ የላችሁ። እንዲህ እንዳማረባችሁ እንደመጣችሁ እንዲህ እንዳማረባችሁ ትኖራላችሁ። ቤተክርስቲያን መጥቶ የተዋረደ የለም። ቤተክርስቲያን መጥቶ ያለቀሰ የለም። ቢያለቅስም እንባው ታብሶ ነው ሄደው። ከዚህ አሁን ከነገርኳችሁ የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ የሉቃስ ወንጌል ምዕራፍ 5 ከቁጥር 35 ጀምሮ የቅዱስ ማርቆስ ወንጌል ምዕራፍ 2 ከቁጥር 18 ጀምሮ አሁን ያለውን ሐሳብ ጨርሳችሁ ወደሚቀጥለው ሐሳብ ስትገቡ እግዚአብሔር ምን አይነት ቅርብ አምላክ እንደሆነ ታያላችሁ። ስለዚህ የዮሐንስ ደቀ መዛሙርት መጡና እንደው ትንሽ ትምህርት እኮ አደጋ ነው። ይሄ ትንሽ ዕውቀት ቁንጽል ዕውቀት አደጋ ነው። እሺም በገዛ አፌ ጠላት መግዛቴ ነው ግን እናገረዋል። በቃ ትንሽ የሆነ ጆሮ ጠገብ የሆነ ነገር ከባድ። ትንሽ ትምህርት ስለተማሩ ጌታን ምን አሉት? በድፍረት እኛና ፈሪሳውያን እንጾማለን አሉት። ያንተ ደቀ መዛሙርት ግን አይጾሙም። ብዙ ጊዜ ወደ ሰው የምናየውን አይን ወደ ውስጥ እናየው። ፐርፌክሽን የለም እዚህ ምድር ላይ። ግን ጥሩ ሰው መባል መልካም ነው። ጥሩ ሰው መሆን ለራስ ነው። መድኃኔዓለም ሁላችንም ጥሩ ሰዎች አድርገን ምን ይኸውላችሁ የሰማችሁ ነው። ግን የሚንቀሳቀሱ ህጻናት ስላሉ ትንሽ አይምሮ እየተወሰደ ነው። ልጆቻችሁን ያዝ አድርጉልኝ። ደግሞ እዚህ ድንጋይ ላይ ተከስክሰው ወድቀው ደማቸው ሲፈስ ናድን ፈውሳቸው ብትሉኝ እኔ ደግሞ እንደዚህ አይነት ነገር አልችልም። ነገር እንዳታመጡብኝ። የሆነ ሆነና ኢየሱስን አለመፍራታቸው ከኢየሱስ በፊት 6 ወር ዮሐንስን ስለሚያውቁ ክርስቶስ ኢየሱስን መቀበል አቅቷቸው ማክበር አቅቷቸው በቤተልሔም በረት ድንግል ጸንሳ ድንግል ወልዳ ከወለደች በኋላ ድንግል መሆኗን እያወቁ ያልገባቸው በዛ ምን እነሱ ከተማ ላይ ይሄን የመሰለ ጉር ተፈጥሮ ጸጋ የሞላብሽ ሆይ ደስ ይበልሽ ከሴቶች ተለይተሽ የተባረክሽ ነሽ የሚል ዜና ሰምተው እንዳልሰማ የሆኑ ልክ እንደዚህ ዘመን እመቤቴን በጣም አሁን እናንተ ነገር በእናንተ ቋንቋ እንዴት ልንገራችሁ? የናዚ የግራዚያኒ የልጅ 1.6 ሚሊዮን አይሁዳውያንን አርዶ ያቀለጠ የሱ የሶስተኛ ትውልድ መስቀል አደባባይ መጥቶ ኢየሱስ ጌታ ነው ሲል ኢትዮጵያ
እንደዚህ የከሰረችበት ዘመን እመቤቴ ይኸው መስክሩ ትላልቆቹ አባቶች በአካፋ ኢትዮጵያውያንን አንገታቸውን የገደለ ይኸው የአካፋ ሚካኤል 6 ኪሎ የቆመ ሐውልት የማን ነው? ያው ማርቆስ ቤተክርስቲያን ያለው ታቦት የማን ነው? አሁንማ ቆስተር ልንል ይገባል። እኛ ገና ኮሎን እንደረድራለን እንዴ? የእነሱ እኮ በዓላማ ነው እኮ በየኪሎ ሜትሩ በየሰፈሩ የተዘራው ሳሪ ጋባ እኮ ያንተ ልጆች ከቤተ ክርስቲያን ሊያስቀር እኮ ነው። ዝም ትላለህ? ስሙ፣ ተደሰቱ። እግዚአብሔር ጸጋውን አብዝቶ ያትረፍርፎ ቤታችሁን እንደ አብርሃም ቤት ሙሉ ያደርግላችሁ። ቤተ ክርስቲያንን ግን ጉዳይ ብላችሁ ያዙ። ክርስትና ስትጠሩ፣ ግብዣ ስትጠሩ ቤት ውስጥ ማንም ሰው ሳይቀር ተክተልትለን ወደ ግብዣው እንደምንሄድ ወርጧትን ቤተክርስቲያን እንደዚሁ ነው የሚመጣው። ቤት ከሚጠብቅ ሰው በስተቀር ሁሉም ተሰብስቦ ቤተክርስቲያን መምጣት አለበት። ታሪክ እንዲቀጥል የምትፈልጉ ከሆነ በነበር እንዳንጠናቀቅ የምትፈልጉ ከሆነ ለዚህ ደግሞ ነጠላ ለብሳችሁ የምታጭበረብሩ እረፉ። ከውስጥ የምትራገጡ ከውጭ የምትቧጨሩ እረፉ። ቤተክርስቲያን እንደሆነ እግዚአብሔር ይጠብቃታል። በደሙ ተመስርታለች። ዛሬ ለኛ በቅታለች። ነገ ለልጆቻችን ከዛ ለልጅ ልጅ ትተላለፋለች። ክብርና ምስጋና ተዋህዶን ለሰራ መድኃኔዓለም ይሆንልን። እውነታው ይሄ ነው። እውነታው ይቀጥላል። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን